ዶክተር ቴዎድሮስ አድሃኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኑ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለአፍሪካና ለዓለም አቀፍ የጤና ዘርፍ ላበረከቱት ከፍተኛ አስተዋጽኦ የአፍሪካ አንድነት የኔልሰን ማንዴላ ሽልማት አፍሪካን ዩኒቲ ኔልሰን ማንዴላ አዋርድ ተበርክቶላቸዋል። ዋና ዋና መረጃዎች። የሽልማቱ ምክንያት ዶክተር ቴዎድሮስ በተለይም በኮቪድ-19 ወረርሽኝ ወቅት ላሳዩት አመራርና የጤና ፊታዊነትን ለማረጋገጥ ላደረጉት የማያቋርጥ ጥረት እውቅና ተሰጥቷቸዋል። ከሌሎች ታላላቅ መሪዎች ጋር በዕለቱ ከሳቸው ጋር የቀድሞ የላይቤሪያ ፕሬዝዳንት ኤሌን ጆንሰን ሰርሊፍን ጨምሮ ሌሎች ተደማጭ የዓለም መሪዎች በጋራ ተሸልመዋል። የዶክተር ቴዎድሮስ መልእክት። ዋና ዳይሬክተሩ ሽልማቱ ሲቀበሉ ይህ እውቅና የኔ ብቻ ሳይሆን በዓለም ዙሪያ የጤና መብትን ለማስከበር ሌት ከቀን ለሚተጉ የድርጅቱ ባልደረቦች ጭምር ነው በማለት ለስራ ባልደረቦቻቸው ክብር ሰጥተዋል። ይህ ሽልማት ኢትዮጵያው መሪ በአህጉርና በዓለም አቀፍ ደረጃ ያላቸውን ተሰሚነት እና የላቀ የስራ አፈጻጸም ዳግም ያረጋገጠ ሆኗል። እንኳን ደስ አላችሁ። የወጡት መረጃዎችን በማስመልከት ኢትዮጵያን ወክሎ በዓለም ደረጃ ተሸላሚ የሆኑት ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።